በርካታ ለውጦች የሚጠበቁበትና በሶስት መንገድ ፉክክሮች እየተደረጉበት የሚገኘው የተወዳጁ ፕሪሚየር ሊግ 36ኛ ሳምንት ጨዋታዎች እየተካሄዱ ነው። ትላንት ቀን 8 ሰዓት ከ30 ላይ በተደረገ ተጠባቂ ጨዋታ ሊቨርፑልና ቸልሲ አንዳቻ በሆነ ውጤት አጠናቀዋል። የሊቨርፑልን ግብ ሪያን ግራቨንበርች ሲያስቆጥር ኤንዞ ፈርናንዴዝ በበኩሉ ቸልሲን አቻ አድርጓል። ያለፉትን 7 የሊግ ጨዋታዎች ማሸነፍ ያልቻለው ቸልሲ አሁንም በድል አልባው ጉዞ የቀጠለ ሲሆን በስድስቱ ሲሸነፍ በአንዱ ትላንት አቻ ወጥቷል። በዚህም ሰማያዊዎቹ በ49 ነጥቦች ከሻምፒዮንስ ሊግ የተሳትፎ ቦታ ርቀው 9ኛ ላይ ሲቀመጡ ሊቨርፑል በበኩሉ በ59 ነጥቦች 4ኛ ላይ ነው። ትላንት በተደረገ ሌላ የፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከሰንደርላንድ ጋር ያደረገውን ጨዋታ 0-0 አጠናቋል። ባለፈው ሳምንት ከሊቨርፑል ጋር ያደረገውን ጨዋታ ማሸነፉን ተከትሎ ለሻምፒዮንስ ሊግ መድረክ መብቃቱን ያረጋገጠው ማንቸስተር ዩናይትድ ከ3 ተከታታይ ድል በኋላ ነጥብ ጥሏል። ውጤቱን ተከትሎ ማንቸስተር ዩናይትድ ለ13 ተከታታይ ዓመታት ዓመቱን ከማንቸስተር ሲቲ በታች ሆኖ ያጠናቅቃል። በሌሎች ጨዋታዎች በርንማውዝ ፉልሃምን 1-0 ሲረታ ብራይተን ወልብስን 3-0 ማሸነፍ ችሏል። የዋንጫ ተፎካካሪው ማንቸስተር ሲቲ በበኩሉ ብሬንትፎርድን በሜዳው ጋብዞ 3-0 ድል በማድረግ ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ አድርጓል። ጀርሚ ዶኮ፣ ኤርሊንግ ሃላንድና ማርሙሽ የማንቸስተር ሲቲን የማሸነፊያ ግቦች ያስቆጠሩ ሲሆን ሃላንድ በውድድር ዓመቱ ያስቆጠራቸውን ግቦች 26 አድርሷል። ፍጻሜውን ሊያገኝ በተቃረበው የዘንድሮ የውድድር ዘመን ፕሪሚየር ሊጉ አሁንም በአጓጊነቱ ቀጥሏል። 35 ጨዋታዎችን ያደረገው አርሰናል ፕሪሚየር ሊጉን በ76 ነጥቦች በአንደኝነት እየመራ ሲሆን ዛሬ የሚያደርገው የ36ኛ ሳምንት ጨዋታም በጉጉት ይጠበቃል። የውድድር ዘመኑን በሊጉ ዋንጫ ሊቋጭ ቀሪ 3 ጨዋታዎችን ድል ማድረግ ብቻ የሚጠበቅበት አርሰናል ዛሬ ከባድ ፈተና ይጠብቀዋል። ማንቸስተር ሲቲ በበኩሉ 74 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ የተቀመጠ ሲሆን ከቀሪ 3 ጨዋታዎች በኋላ ዋንጫውን ለማግኘት የግድ የመድፈኞቹን ነጥብ መጣል ይጠብቃል። የፔፕ ጋርዲዮላው ቡድን ትላንት ምሽት 3 ግቦችን በማስቆጠር የግብ መጠኑንም ከፍ አድርጓል። በዚህም አሁን ላይ አርሰናል 41 እንዲሁም ማንቸስተር ሲቲ 40 ንጹህ ግቦችን በመሰብሰብ በግብ ክፍያ ተቀራርበው ይገኛሉ። አርሰናል በቀጣይ ሁሉንም ጨዋታዎች ማሸነፍ ውጤቱን ሳይጠብቅ ሻምፒዮንነቱን እንዲያረጋግጥ ያስችለዋል። ማንቸስተር ሲቲ በበኩሉ ሁሉንም ጨዋታዎች አሸንፎ የአርሰናልን ነጥብ መጣል ተስፋ ያደርጋል። ሁለቱ ቡድኖች ቀጣይ የሚገጥሟቸውን ክለቦች ስንመለከት አርሰናል ዛሬ ከዌስትሃም ጋር ከሜዳ ውጭ ተጉዞ ተጠባቂውን ጨዋታ ያደርጋል። ቀጥሎ በኤምሬትስ በርንሌይን የሚያስተናግድ ሲሆን በሊጉ የመጨረሻ ሳምንት ከሜዳ ውጭ ተጉዞ ክሪስታል ፓላስን ይገጥማል። ማንቸስተር ሲቲ በበኩሉ ከክሪስታል ፓላስ ከበርንማውዝና ከአስቶን ቪላ ጋር ጠንከር ያሉ ፍልሚያዎች ይጠብቁታል። ስፔናዊው ታክቲሽያን ፔፕ ጋርዲዮላ ዋንጫውን ወደ ኢታድ ለመውሰድ የሌሎችን ክለቦች እገዛ ይፈልጋሉ። ምንም እንኳ ቀሪ 3 ጨዋታዎችን በሙሉ ቢያሸንፉም አርሰናል ነጥብ ካልጣለ ልፋታቸው ከንቱ ይቀራል። በመጨረሻው ሰዓት በኤቨርተን ጉድ የተሰሩት ውሃ ሰማያዊዎቹ አሁን ላይ የአርሰናል ተጋጣሚዎችን እገዛ ጭምር ለማግኘት ፔፕ በግልጽ ጥሪ እያቀረቡ ነው። ትላንት ምሽት ከጨዋታው በኋላ በነበራቸው የሚዲያ ቆይታ ስለ ድሉና ስለ ራሳቸው ብቻ አውርተው አልበቃቸውም። ይልቅስ ለዛሬ ምሽቱ የመድፈኞቹ ተጋጣሚዎች መዶሻዎቹ አይዟችሁ ሲሉ ተማጽኖ የሚመስል መልእክት አስተላልፈዋል። በፕሪሚየር ሊጉ ዋንጫ ፉክክር ውስጥ በመኖራቸው ደስተኛ እንደሆኑ የጠቆሙት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ለጋዜጠኞቹ ሲናገሩ የሊጉን ዋንጫ ፉክክር ወድጀዋለሁ፣ በድጋሚ እዚህ ስላለን ደስተኛ ነኝ ብለዋል። አምና ለሻምፒዮንስ ሊግ ተሳትፎ ነበር ፉክክራችን፣ ዘንድሮ ቢያንስ ሁለተኛ እንጨርሳለን፣ በዚህ ደስተኛ ነኝ ሲሉ የገለጹት ፔፕ ጋርዲዮላ በንግግራቸው መጨረሻም ከሞን ዮ አይረንስ ሲሉ ተናግረዋል። አርሰናል ዛሬ ምሽት ሃመርስ ወይም ደግሞ አይረንስ በሚል ቅጽል ስም ከሚታወቀው ዌስትሃም ዩናይትድ ጋር እንደሚጫወት ይታወቃል። ይህንን ተጠባቂ ጨዋታ ይመለከቱ እንደሆነ የተጠየቁት ፔፕ ጋርዲዮላ አዎ እመለከተዋለሁ ሲሉ ምላሽ ሰጥተዋል። ፔፕ ጋርዲዮላ አሁን ላይ አርሰናል ለማቆም ምንም እድል እንደሌላቸው ግልጽ ነው። ያን ማድረግ የሚችሉበት ምንም እድል የላቸውም። ሆኖም በቀሪ 3 የአርሰናል ተጋጣሚዎች ላይ የተንጠለጠለች ሽራፊ ተስፋ አለቻቸው። በዚህች ለመጥፋት በተቃረበች ሽራፊ ተስፋቸው ላይም ሌሎች ክለቦች ነዳጅ አርከፍክፈው ድጋሜ እፍ ብለው አቀጣጥለው ወደ መሪነት እንዲያመጧቸው ይፈልጋሉ። ለዚህም ነው ዛሬ ምሽት የመድፈኞቹ ተጋጣሚ ለሆኑት ለመዶሻዎቹ ዛይረንስ አይዟችሁ በማለት መልእክታቸውን ያስተላለፉት። ዌስትሃም ግን ለፔፕ ጋርዲዮላም ሆነ ለማንቸስተር ሲቲ ምኑም አይደለም። ነገር ግን የጠላት ለኔ ወዳጅ ነው እንዲሉ አጋርነታቸውን አሳይተው የሚፈልጉትን ነገር ለማግኘት መጣራቸው ነው። በእርግጥ መዶሻዎቹም በዚህ ሰዓት አይዟችሁ የሚባሉበት ደረጃ ላይ ናቸው። ከሊጉ የመውረድ ከፍተኛ ስጋት የተደቀነባቸውና ወራጅ ቀጠና ውስጥ የሚገኙት ዌስትሃም ዩናይትዶች ራሳቸውን ከመውረድ ለመታደግ ተጋድሎ ላይ ናቸው። የመትረፍ ጠባብ ድል ያላቸው መዶሻዎቹ
ምንም እንኳን ለፔፕ የድረሱልኝ ጥሪ ባይሆንም ለራሳቸው ሲሉ ዛሬ ምሽት ከመድፈኞቹ ጋር የሞት ሽረት ትግል ማድረጋቸው አያጠያይቅም። ወልብስንና በርንሌን ተከትሎ ከሊጉ ለመውረድ ጫፍ ላይ ያለው ዌስትሃም 35 ጨዋታዎችን አድርጎ 36 ነጥቦችን ብቻ በመሰብሰብና 19 የግብ ዕዳ በመሸከም ወራጅ ቀጠና ውስጥ 18ኛ ደረጃ ላይ ተቀምጧል። ሌላኛው የመውረድ ስጋት ያለበትና በነገው ዕለት የሚጫወተው የሰሜን ለንደኑ ክለብ ቶተንሃም በበኩሉ ከዌስትሃም በ2 ነጥብ ርቆ 17ኛ ደረጃ ላይ ይገኛል። በዚህም መዶሻዎቹ ራሳቸውን ከመውረድ ለማትረፍ ሲሉ ከሌላኛው የሰሜን ለንደኑ ክለብ አርሰናል ጋር ባላቸው መሳሪያ ሁሉ በሜዳቸውና በደጋፊዎቻቸው ፊት ይፋለማሉ። በዚህም ጨዋታው ራስን ከመውረድ የመታደግና ከሁለት አስርት ዓመታት በኋላ የሊጉን ዋንጫ የማንሳት ዓላማን ያነገበ እጅግ ብርቱ ፉክክር የሚደረግበት ተጠባቂ መርሃ ግብር ነው። ፔፕ ትናንት ምሽት ከጨዋታው በኋላ ኤቨርተን ነጥብ እስኪያስጥለን ድረስ ተከታታይ ጨዋታዎችን እየረታን ነበር የመጣ ነው፣ የትኛው ቡድን ጉድ እንደሚሰራህ እዚህ ሊግ ላይ አታውቅም የሚል ንግግር አድርገው ነበር። እውነት ነው። በእንግሊዝ ፕሪምየር ሊግ መጨረሻ 20ኛ ላይ ያለው ክለብ አንደኛ ላይ ያለውን ሲረታ አይተናል። እጅግ ያልተጠበቁ ውጤቶች ሲመዘገቡም ተመልክተናል። ዛሬና ቀጣይ ጨዋታዎች ላይም ተመሳሳይ ነገሮችን የማናይበት አስተማማኝ ነገር ከማንም ጋር የለም። በእርግጥ የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚዎቹ አርሰናሎች ከሁለት አስርት ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት ላለፉት 3 ዓመታት ብዙ ተምረዋል። በመጨረሻዎቹ ጨዋታዎች የሚጥሏቸው ነጥቦችም ዋጋ አስከፍለዋቸዋል። በዚህም ይህንን ዓመት በደንብ እንደተዘጋጁበትና ለድግሱም እየተሰናዱ መሆናቸው ይታወቃል። ይህንን እቅድ ተፈጻሚ ለማድረግም አሰልጣኝ ሚካኤል አርቴታ ከነሰራዊቶቻቸው ብርቱ ተጋድሎ በማድረግ 3 ነጥብ ይዘው ለመመለስና የበለጠ ወደ ዋንጫው ለመቅረብ የትም እንደሚፋለሙ ይጠበቃል። ሌላኛው የመድፈኞቹን መጨረሻ ሊያሳምር የሚችል አዲስ ጉዳይም አለ። አርሰናል የሊጉን የመጨረሻ ጨዋታ የሚያደርገው ከሜዳው ውጭ ተጉዞ ከክሪስታል ፓላስ ጋር ነው። ክሪስታል ፓላስ ደግሞ በሊጉ ያለምንም ጫና የሚጫወትና ይልቅስ የኮንፈረንስ ሊግ ፍጻሜን የሚፋለም ክለብ ነው። የዋንጫ ጨዋታውን የሚያደርገውም ከአርሰናል ጋር ከሚያደርጉት የሊጉ ጨዋታ ከ2 ቀናት በኋላ ነው። ይህም ፓላሶችን በአርሰናል ጨዋታ ወሳኝ ተጫዋቾቻቸውን እንዲያሳርፉ ያስገድዳቸዋል ተብሎ ይታሰባል። ከዚሁ ጋር በተያያዘ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር በበኩላቸው ከአርሰናል ጋር የሚያደርጉት የመጨረሻ የሊግ ጨዋታ የእቅዳቸው አካል እንዳልሆነና የእነሱ ትኩረት የኮንፈረንስ ሊጉ የፍጻሜ ጨዋታ ላይ እንደሆነ ተናግረዋል። ይህ ለመድፈኞቹ ጫናውን የሚያቀልላቸው ወሳኝ ነገር ሲሆን ለሰሜን ለንደኑ ክለብ አርሰናል ሌላው የምስራች የኤቨሬቺ ኢዜ ውል ጉዳይ ነው። ክሪስታል ፓላስ ባሳለፍነው ክረምት ኢዜን ለአርሰናል ሲሸጠው ሁለቱ ክለቦች በኢዜ የዝውውር ስምምነት ላይ ያስቀመጡት አስገራሚ ውል አለ። ይህም ውል አርሰናል የሊጉን ዋንጫ የሚያነሳ ከሆነ ለክሪስታል ፓላስ ተጨማሪ 10 ሚሊዮን ፓውንድ ክፍያ ለመክፈል ስምምነት መፈራረማቸው ነው። በዚህም ከ2 ቀን በኋላ የዋንጫ ጨዋታ ያለበት ክለብ ምንም ለማይፈይድለት የፕሪሚየር ሊጉ ጨዋታ ወሳኝ ተጫዋቾችን እንደማያሰልፍ የሚጠበቅ ሲሆን የ10 ሚሊዮኑን ገንዘብ ጉዳይም ያስብበት ይሆን የሚለው ይጠበቃል። በዚህም ዛሬ ምሽት አርሰናል ከዌስትሃም ጋር ከሚያደርገው ጨዋታ ባሻገር ቀጣይ የሚያደርጋቸው ጨዋታዎችን በጉጉት ይጠበቃሉ። ሌላው በዕለቱ ቀጥሎ የሚደረጉ የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብሮች አሉ። ዛሬ 12 ሰዓት ከ30 ላይ ዌስትሃም ከአርሰናል ከሚያደርጉት ጨዋታ ቀደም ብሎ በተመሳሳይ 10 ሰዓት ላይ በርንሌ ከአስቶን ቪላ፣ ክሪስታል ፓላስ ከኤቨርተንና ኖቲንጋም ፎረስት ከኒውካስትል ዩናይትድ ይጫወታሉ። እነሆ የ36ኛ ሳምንት ጨዋታዎች መጨረሻ ምን ያስመለክተን ይሆን? አብረን የምናየው ይሆናል። መረጃውን እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን።